ዛሬ በጣም ደስ የሚል ዜና የአብርሽና የሩታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ነፍሳ የዩቲዩብ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ብዝዝት ተረፍረፍ ይበልልኝ። አላህ ሀገራችንን ሰላም ያደርግልን። በዱዓ በጸሎት ሁላችንም እንበርታ። ውድ ቤተሰቦቼ እንደውም ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ስለምትሰጡኝ አስተያየት ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ብርታታችሁ አይለይ ነው የሚለው። ዛሬ እንደምታዩት ይዤላችሁ የመጣሁት የአብርሽና የሩታ የሚያስደስት ነገር ስንቶቻችንን የተጨነቅነው ያሰብነው የት ናቸው? ምን ሆኖ ይሆን? ምን አጋጥሟቸው ይሆን እያልን በጣም ብዙዎቻችን በቃ ስራችን አድርገን ተጨንቀን ተጠበን ነበረ። በነገራችን ላይ የሰው መውደድ ይስጠኝ ነው የሚባለው። ላይ እኔ እንጃ በጣም እኔ እንጃ በቃ ሰው የዚህን ያክል የወዷቸው ተጨንቆ ምናምን። እንዲሁም የአብርሽና የሩታ ደጋፊዎች በጣም ሲያጨነቁ ነበር። ዛሬ እያየኋቸው ነበር በውጭኝና በቃ የሚያለቅስ አለ ምናምን የተጨነቃለ። አሁን ምን ደርሶባቸው ይሆን? አሁን ምን ላይ የሆኑ? አሁን ምን ይሆን ቤተሰብ? በቃ በጣም እያዘኑና እያለቀሱ ነበረ። እና ለዚህ ሁሉ አልሐምዱሊላ እንኳን ደስ አላችሁ ብያለሁ። ለተጨነቃችሁ ሁሉ አብርሽና ሩታዬ ደግሞ ማሻአላ ብያለሁ። ደስ የሚል ሰው ተጨንቆ ተጠቦ እናንተ ደግሞ በአዲስ ነገር በአዲስ ሰርፕራይዝ መታችኋል። ደስ የሚል ነገር ነው። መጨረሻችሁ ይመረላችሁ በሏቸው እስኪ ውድ ቤተሰቦች። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነውና ደስ የሚለው መጨረሻችሁን እያሳምርላችሁ ወለዱ በሏቸው። እና እንዳልኳችሁ የሰው መውደድ ሲኖራችሁ ፈላጊያችሁ ብዙ ነው፣ የሚጨነቅላችሁ ብዙ ነው፣ የሚያስብላችሁ ብዙ ነው። እና የሰው መውደድን እውነተኛ መውደድን ይወፍቀን ይወፍቃችሁ ነው የሚለው። እና በጣም ደስ ይላል የዛሬው ዜና ከምላችሁ በላይ። በቃ ስንቶቻችንን ስለንፈነዳ ታውቃላችሁ። ስራው ያለብን ትተንም አሁን የማናወጣው የማናገባው የለም። ምክንያቱም ስለምንወዳቸው ስለምናከብራቸው ነው። እና እንደኔ ማን ነው ደስ ያለው? ከምንም በላይ በጣም ደስ ብሎኛል ያለማካበድ። ለምን ብትሉ በጣም ተጨንቀን ነበር። ወንድሟ ቢያገኘው አብርሽን ምን ይከሰታል ወይስ ምን ይፈጠራል የሚለው ነገር ሲያስቡት በጣም ከባድ ነው። አስባችሁት ነገር አለሙን በቃ ሁሉም ነገር ሲታሰብ በጣም ከባድ ነው። ነገራቶች በደስታና በሀዘን ላይ ሁለቱም አንድ ትምህርት ናቸውና እኛ አሁን አስበን ተጨንቀን ነበረ። ቢያገኙ ምን ይፈጠራል? ምን አይነትስ ቤተሰብ ያለው ጭንቀት? ሀይሚና ኤፍሬም እንደዛ ብለው ምናምን ጋሽ ተቆጡ ሲባል ከወደሱ ቤተሰቦች ወይም ከወደሱ ቤተሰቦች በቃ እያለ የለምና በጣም የሚያስጨንቅ ነገር ነበር የገጠመው። ነገር ግን ያ ሁሉ ተዋተው የኛ ብርቶች የኛ ጠንካራዎች በዚህ መልኩ መጥተዋል። በጣም ደስ ነው የሚለው። ምክንያቱም በአንድ ሆኖ ኑሯቸውን ካሁን በኋላ ጀምረዋል። አይለያችሁ በሏቸው። ሁላችሁም ዳዋችሁና ጸሎታችሁ አይለያቸው። በጣም ደስ የሚሉ እህትና ወንድም እንዲሁም ጓደኞች ከዛ ይልቅና ማለት በቃ አይ እንግዲህ ምለው ጠፋብኝ። በነገራችን ላይ ለመሳችሁ አልለፈው። አይ አሁን በአንድ ከሆኑ ሁለት ጥንዶች ሁለት ጥምርቶች ልበልሽ ወይም የሩታ ባለቤት ወይም የአብርሽ ባለቤት ካሁን በኋላ ላለው። ምክንያቱም ኑሯቸውን በአንድ ጀምረዋልና እስከዛሬ ዝም ብለን ነገር ነበረን። በዚህ ሄደ፣ በዚህ መጣ፣ በዚህ ወረደ፣ በዚህ የመዳም ቋሞች እኮ በቃ ሁሉንም በቃ ስናይ ምን እንላለን? ከሌ ከከሌ እንዳራቸው በአንድ ይምጡ። እንደውም አንድ ገባበት እኮ የለም። ታስባችሁ ታራሳችሁን ሌላውን ሳይሆን እኔ ማን ብዬ ሳስብ እከሌና ከሌ ይጋቡ፣ እከሌና ከሌ ይምጡ በአንድ በቃ እንደዚህ እንላለን። ሲያለቅሱ እናለቅሳለን፣ ሲደሰቱ እንደሰታለን። ዛሬ አሁን ስንቶቻችንን የተደሰትነው በአብርሽና በሩታ? በጣም የሚገርም
እንዴት ደስ ይላል የሰው መውደድ ሰው ሲሰጠው። በነገራችን ላይ ማሻአላ ብያለሁ። የዚህን ያክል ሰው ይወዳቸዋል። ምን ቢሰሩ ነው ወይስ ምን ቢያደርጉ ነው ሰው የወደዳቸው ብለን ራሳችንን ጠይቀን እናውቃለን? እነዚህ ልጆች የሰው ፍቅር የሰጣቸው የሰው መውደድ የሰጣቸው ምን ቢያደርጉ ነው? ለሰውስ ምን አይነት እንትን ብለው ነው? እና በጣም ደስ የሚሉ ፍቅር የሆኑ ቤተሰቦች ናቸው። በነገራችን ላይ ከነ ቤተሰቦቻቸው በጣም ደስ የሚሉ ቤተሰብ ነው ያላቸው። ለእኛም ብዙ ትምህርትን የሚሰጡ ብዙ ሀሳብን፣ ብዙ ጥንካሬን፣ ብዙ ብርታትን ከነሱ ብዙ ነገርን መማር እንደምንችል ነው የተረዳሁት ነገር ቢኖር ብዙ ጠንካራ ብዙ ውጣ ውረዶችን የሚያልፉ ብርቱ ጥንዶች ናቸው። አይለያችሁ። ደስታችሁ ደስታዬ ነው። እንኳን ደስ አላችሁ፣ አይለያችሁ ብያለሁ በድጋሚ እና ያው አብርሽም እንዳላችሁት የወሰነው ውሳኔ ትክክል አይደለም ብለን ነበረ። ነገር ግን እሱም ያን ውሳኔ ትክክል እንዳልሆነ ተናግሯል። ምክንያቱም ከባድ ነው። ሴት ልጅ እንደምታውቁት ከቤተሰብ አሸንፎ መውሰድ ማለት በጣም ከባድ ነገር ነው፣ ወንዶም ወንጀል ነው በሚለው እና ያን ነገር ለምን አደረግከው በሚለው ጥያቄ ሲቀርብለት አይ እኔ እንደዚህ ማድረግ ፈልጌ አልነበረም፣ ነገር ግን የእሷ ያለችውና እሷ ያለችበት ስሜት ሳያት በጣም አሳዘነች፣ ስለዚህ ምንም ማድረግ አልችልም፣ የመጣውን እዋጣለሁ ብሎ ሩታዬን እንድትደሰት ብዬ ነው ብሎ መልስ ሰጥቷል። ይህ ነገር ትክክል ነው ትላላችሁ ወይስ አይደለም? እና ደግሞ ነገ ጧት ሁሉ ነገር ኸይር ነገር ጥሩ ነገር እንደሆነላችሁ ቶሎ ብሎ አፋጥኖ ሽማግሌ ላክ እንደኔ እላለሁ። ምክንያቱም ከባድ ነው። እንደፈለጉ እንደሆኑ ወደ ቤታቸው እንዲመለሱ ምናምን ሽማግሌ ከላከ ሁሉም ነገር ይስተካከላል ብዬ ተስፋ አለኝ። እና ሩታም እንዳያችሁ ከዛ ሁሉ ለቅሶ በኋላ በጣም ደስተኛ ሆና እየሳቀች ፍርቅርቅ እያለች ነበረ። ማሻአላ በቃ ሳቃችሁን እንጂ ሀዘናችሁን አንፈልግም፣ እኛም ሁሌም ሳቁልን በሳቅ ኑሮ እና ያለው ነገር እንደዚህ ነበረ። ነገሮችን በጣም አካብደን የያዝናቸው ቀለል ብሎ ይመጣሉ። ቀለል አድርገን የያዝናቸው ነገሮች ደግሞ ከባድ ይሆናሉ። ለሁሉም ነገር ዝግጁ መሆን መቻል አለብን። ለሁሉም ነገር ጠንካራ መሆን መቻል አለብን። ምክንያቱም እነዚህ ልጆች ብዙ ነገር አሳልፈዋል፣ ብዙ ነገር ገጥሟቸዋል። ወደኋላ ግን አይሉም። ማሻአላ ብያለሁ። ጎበዞች፣ ጠንካሮች ናቸው። ትልቅ ደረጃ ደርሰው እንደምናያቸው ተስፋ አለኝ። ምክንያቱም እዛ ነገር ካለሙ ካሰቡት ይደርሳሉ፣ እርግጠኛ ነኝ። ብዙ መሰናክል ገጥሟቸው ያልተመለሱ ልጆች ናቸውና በጣም ጎበዝ ጠንካራ ከምላቸው ነኝ፣ ከማደንቃቸው እኔ አንደኛ ነኝ የሚለው እኔ እንጃ። በቃ ደስታዬ በዚህ ነው ብዬ ልገልጸው የማልችለው ደስታ ነው የተሰማኝ ያለው። ሀቂቀትን ምን ብዬ ልንገራቸው? በቃ ደስ የሚል ደስ ብሏችሁ አለ አይደል? የት ነው ብላችሁ የተጨነቃችሁት ነገር በቃ በጭንቀት እንትን የተዋጠን ነገር በደስታ ሲቀየር ምን አይነት ስሜት ይሰማችኋል? እስኪ እናንተ ማለት ማን ነው የሰው ደስታ ሲያስደስተው? እኔ በጣም ነው ደስ ያለኝ፣ ምክንያቱም የሰው ደስታ ያስደስተኛል። እነዚህ ጥንዶች በአንድ ሆኖ ህልማቸው ተሳክቶ ማየቱ በጣም ደስ ይላል። ከምንም በላይ የሰው ልጆች ነን እና ሁላችንም ባለ ህልመኞች ነን። አላህ ህልማችንን ያሳካልን። ከምር የመዳም ቅመሞች በቃ የመጣውን እየዳርን የሄደውን እየሸኘን ያለው በጭንቀት ሲሆን እየተጨነቅን በስንት ነው ሀሳብ ምናምን የምንወጠረው። አረ የራሳችንን ህይወት እስኪ እንምራ፣ ዞር ብለን ራሳችንን እንሆን። ለሰዎች መልካም ከሆን ምንም ነገር የሚያግደንና ምንም ነገር የማይሳካ የለም። የሰው መውደድ ይስጠን። አሁንም ነገም ነገ ወዲያም የምመኘው ሁሌም ዱዓ የማደርገው የሰው መውደድን መልካምነትን ይወፍቀን። እንጃ በጣም ነው በቃ ደስ የሚለው እነዚህ ልጆች በአንድ ማየቱ እንደዚህ ተጣምሮ ደስ ብሎኛል ከምላችሁ በላይ። ውድ ቤተሰቦች ለሰው መልካም እንሰብ፣ ለእኛም መልካም ነገር ይገጥመናል እና በጣም ተደስቻለሁ በእነሱ እንደዚህ መሆን በእነሱ እኔ እንጃ ብቻ ከምላችሁ በላይ። በድጋሚ እንኳን ደስ አላችሁ። ደስታችሁ ደስታችን ነው ብዬ እላለሁ። ውድ ቤተሰቦች የነበረኝ ቆይታ
ይሄን ይመስላል። ቪዲዮውን ትወዱታላችሁ ብዬ ተስፋ አለኝ። ቪዲዮውን ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ሁላችሁንም ከልብ ነው የማመሰግነው። አስተያየታችሁንም እንደዚሁ በኮሜንት አሳውቁኝ ውድ ቤተሰቦቼ።